ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሰማዕቱ ለቅዱስ እስጢፋኖስ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ይህ ታሪክ የሚጀምረው በኢየሩሳሌም አደባባዮች ላይ ነው። ዓለም በሁለት ጎራም ተከፍላ አሮጌው ሥርዓት ከአዲሱ የፍቅር ቃል ጋር በሚፋለምበት በዚያ ወሳኝ ወቅት እንደ ንጋት ኮከብ ደምቆ የወጣ አንድ ወጣት ነበረ። እርሱም የእምነት ጽናት ተምሳሌት፣ የፍቅር መሥዋዕትነት አርአያና የሰማዕታት በኩር የሆነው ቅዱስ ቀዳሜ ሰማዕት እስጢፋኖስ ነው። እስጢፋኖስ ማለት አክሊል ማለት ነው። ስሙ እንደሚነግረን እርሱ ለምድራዊ ክብር ሳይሆን ለማይጠፋው ሰማያዊ አክሊል ራሱን አሳልፎ የሰጠ ታላቅ ጀግና ነበር። መጽሐፍ ቅዱስ ጸጋንና ኃይልን የተመላ ሲል ይገልጸዋል። ፊቱ እንደ መልአክ ፊት ያበራ የነበረው ይህ ታላቅ ሰው በምላሱ ጥበብን በልቡ ደግሞ ይቅርታን ሰንቆ ተነሳ። ነገር ግን ጨለማ ብርሃንን አይወድምና የጥላቻ ማዕበል ተነሳበት። በሐሰት ምስክሮች ፊት ሲቆም እንኳ ፍርሃት በልቡ አልነበረም። ይልቁንም የሰማያት ደጅ ተከፍቶ የእግዚአብሔር ክብር ተገልጦለት የሰውን ልጅ በአብ ቀኝ ቆሞ አየ። በድንጋይ ተወግሮ በሚሞትበት በዚያ አስጨናቂም ሰዓት ከንፈሮቹም የወጣውን ቃል እንዲህ ሲሉ ተናገሩ። ዛሬም ድረስ በታሪክ መዝገብ ላይ በወርቅ ቀለም ተጽፎ ይገኛል። ጌታ ሆይ ይህንን ኃጢአት አትቁጠርባቸው አለ። ዛሬ የምንተርከው ስለ አንድ ሰው ሞት ብቻ አይደለም፣ ስለ እውነት መኖርን፣ ስለ ይቅርታ ጥልቀትንና ስለ እምነት ጽናትን እንጂ። ይህ ታሪክ ልብን የሚነካ መንፈስን የሚያድስና በፈተና ውስጥ ላለን ሁሉ ብርታትን የሚሰጥ የታላቁ ሰማዕት ቅዱስ እስጢፋኖስ ገድል ነው። ቅዱስ እስጢፋኖስ ምንም እንኳ ስሙ የግሪክ ስም ይሁን እንጂ በትውልድ አይሁዳዊ ነው። ወላጆቹ ይህንን ስም ሊሰጡት የቻሉት በፍልስጤም ጠረፋማ ከተሞች ይኖሩ ስለነበር የግሪክ ባህልና ቋንቋ ተጽዕኖ አሳድሮባቸው ይሆናል ተብሎም ይገመታል። ቅዱስ እስጢፋኖስ በሐዋርያት ጥበቃ የነበረችውን ቤተ ክርስቲያን ከአምላክ ዘንድ ባገኘው የማስተማርና የፈውስ ሀብት ያገለግል ነበር። በእርሱም ታላላቅ ታምራት ይፈጸሙ ነበር። ስለዚህም ሕዝቡ ከፊት ይልቅ እጅግ እየበዛና በትምህርት እየጠነከረ መጣ። አይሁድም ይህን ተመልክተው በቅዱስ እስጢፋኖስ ላይ በቅናትና በጠላትነት ተነሱበት። ነገር ግን ከመንፈስ ቅዱስ ባገኘው ጥበብና ኃይል እነርሱንም በቃልም በድርጊትም ይቃወማቸው ነበርና ሊረቱት አልተቻላቸውም። ስለዚህም እግዚአብሔርን ሙሴን ሲሳደብ ሰምተነዋል። ሙሴ የሰራልንን ሥርዓት ይለውጣል፣ በዚህ ቤተ መቅደስና በሕጉ ላይ የስድብን ቃል ይናገራል። ይህንንም ቤተ መቅደስ የናዝሬቱ ኢየሱስ አፍርሱ ብሏል እያለ ያስተምራል እያሉ ሕዝቡን ሽማግሌዎቹንና ጸሐፍትን በማሳደድ ይዘው ከሸንጎ ፊት አቆሙት።
ቅዱስ እስጢፋኖስን በሸንጎው ፊት ባቆሙት ጊዜም ፊቱ ልክ እንደ መልአክ ፊት ሆኖ በርቶም ነበር። እርሱም ለተከሰሰበት ነጥብ መልስም ሰጠ። ከአብርሃም እስከ ክርስቶስ ለእነርሱ የተሰጣቸውን በረከት በመቃወማቸው ከተስፋ ቃል ርቀው እንደተወገዱ ገለጠላቸው። ክርስቶስንም ባለመቀበላቸው ወቀሳቸው። በዚህም ምክንያት በቁጣ ተነሳስተው ከከተማ ወደ ውጭ በመውሰድ በድንጋይ ወግረው ገደሉት። ቅዱስ እስጢፋኖስ አይሁድ በድንጋይ እየወገሩት ሳለ ሰማያት ተከፍተው ክርስቶስን በአብ ቀኝ ቆሞ ተመለከተ። ይህንን ራእይ የክርስቶስን ትንሣኤን ለማይቀበሉት አይሁድ አሰምቶም ተናገረ። እነርሱ ከፊት ይልቅ በእርሱ ጨከኑ፣ በድንጋይም ወገሩት። ነገር ግን ቅዱስ እስጢፋኖስ ጌታውን ክርስቶስን መስሎ ነበርና ልክ እንደ መምህሩ ክርስቶስ አቤቱ ይህንን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኾ ነፍሱን ሰጠ። በቤተ ክርስቲያንም ታሪክ ስለ ክርስቶስ መስክሮ ሰማዕትነትን የተቀበለ የመጀመሪያው ዲያቆን ሆኗል። ቀዳሜ ሰማዕት ሊቀ ዲያቆናት እስጢፋኖስ። በደማስቆ መንገድ ላይ ክርስቲያኖችን ያሳድድ የነበረ ሳውል በኋላም ቅዱስ ጳውሎስ ተብሎ ስያሜ የተሰጠው ሐዋርያ ቅዱስ እስጢፋኖስ በድንጋይ በሚወገሩበት ወቅት በእርሱ ሞት ተስማምቶና ድንጋይን በእስጢፋኖስ ላይ ያነሱትን የአይሁድን ልብስ ይጠብቅ የነበረ ብላቴናም ነበር። ነገር ግን ቅዱስ ጳውሎስ ሐዋርያ ከሆነ በኋላ የእስጢፋኖስን ቤተሰቦች አጥምቋቸዋል። ይህ ደግሞ ድንቅ ነው። ቅድስት ቤተ ክርስቲያናችንም ይህንን ቅዱስ የመታሰቢያ ቀን በመስጠት ጥቅምት 17 የድቁና ማዕረግን በአንብሮተ እድ በሐዋርያት የተቀበለበትን ጥር 1 ቀን ደግሞ ዕረፍቱን ታስባለች። ከሰባቱ ዲያቆናት መካከል አንዱ ብቻ የክብሩን አክሊል እንደደፋ ትመለከታለህን? ምንም እንኳ ለሁሉም የተሰጠው ስልጣን አንድ አይነት ቢሆንም ታላቅ የሆነን ጸጋን ለራሱ እንዴት ገንዘቡ እንዳደረገ አስተውል። አንድም ተአምር ወይንም ድንቅ ሳያደርግ በዛን ዘመን እንዴት በምዕመናኑ ዘንድ ታዋቂ እንደሆነ ተመልከት። ነገር ግን ሕዝቡን ወደ መምራት አልመጣም። ይህን የሚያሳየን በጥምቀት የምናገኘው ጸጋ ብቻውን ሕዝቡን ለመምራት በቂ እንዳልሆነም ነው። ምዕመኑን ለማገልገል የሚነሳው ሰው አስቀድሞ ከጸጋው ጋር ስልጣኑም ሊኖረው ይገባዋል። ምንም እንኳ በጥምቀት መንፈስ ቅዱስን የተቀበልን ብንሆንም የእግዚአብሔርን መንጋ ለማገልገል ሌላ አጋዥ የሆነ የመንፈስ ቅዱስ ድጋፍ ያስፈልገናል። ከዚህም የምንረዳው ይህንኑ ነው። የነፃ አውጪዎች ከተባለችው ምኩራብም ከቀሬናና ከእስክንድርያም ሰዎች ከቂልቅያና ከእስያም ከነበሩ አንዳንዶቹ ተነስተው እስጢፋኖስን ይከራከሩት ነበር። ተነስተውም የሚለው ቃል የሚያሳየው የእነርሱም ቁጣ ነው። እኛ በዚህ ብዙ ሆነን እንደተሰባሰብነው እንዲሁ የእስጢፋኖስ ጉባኤም ነበር። በዚህ ቦታ የይሁድን ሌላ ሴራ እናስተውላለን። ገማልያል በሐዋርያት ላይ ስተትን እንዳፈላለጉ ቢያስጠነቅቃቸውም በዚያ ቦታ ዘዴያቸውን ቀይረው እንደገና በሐዋርያት ላይ በጠላትነት መነሳታችን በዚህ ቦታም እናስተውላለን።
እናም የነፃ ወጪዎች ከተባለችው ምኩራብም ከቀሬናና ከእስክንድሪያም ሰዎች ከቅልቅያና ከእስክንድሪያም ከነበሩት አንዳንዶቹ ተነስተው እስጢፋኖስን ይከራከሩት ነበር። ይናገርበት የነበረውንም ጥበብና መንፈስ ይቃወሙ ዘንድ ፈጽሞ አልቻሉም። በዚያን ጊዜ በሙሴ ላይ በእግዚአብሔርም ላይ የስድብን ነገር ሲናገር ሰምተነዋል የሚሉ ሰዎችን አስነሶ እነዚህ ወገኖች በሙሴና በእግዚአብሔር ላይ የስድብን ቃል ሲናገር ሰምተነዋል ብለው በቅዱስ እስጢፋኖስ ላይ መነሳታቸውን እናስተውላለን። እንዲህም ማድረጋቸው ከእርሱ ስህተትን ለማግኘት እንዲመቻቸው ሊናገሩት ስለፈለጉም ነበር እንጂ። እርሱ ግን ከፊት ይልቅ በግልጥ ስለ ክርስቶስ ሰበከላቸው። በሚሰበክበትም ወቅት የእግዚአብሔርን ሕግ መሠረት አድርጎም ነበረ፣ ወይንም ሕጉን እየጠበቀ ነበር የሰበከው። እርሱ በግልጥ በመስበኩ በዚህም ምክንያት እርሱን ለመወንጀል ሲባል የሐሰት ምስክሮችን ማሰባሰባቸውን ከንቱ አደረገባቸው። ወደ ምኩራቡ የመጡት አይሁዳውያን አመጣጣቸው ከተለያየ ቦታም ነበር። እንዳመጣጣቸውም የተለያዩ ምኩራቦችም የነበራቸው ይመስላሉ። አንዳንዶች ግን ምልልሱ አልሰልችቷቸው መኖሪያቸውን በዚያው በኢየሩሳሌም አድርገው የሚኖሩም ናቸው። ምኩራቡም የነፃ ወጪዎች ምኩራብ መባሏ ከሮማውያን አገዛዝ ነፃ የሆነች ምኩራብ በመሆኗም ነበር። በዚች ምኩራብ ብዙ የውጭ አገር ሰዎች ከትመውባት ይኖሩም ነበር። ስለዚህ በዚች ከተማ ሕጉ የሚነበብባት ይቺ ምኩራብ ነበረች። እስጢፋኖስን ተከራከሩት አለ ወንጌላዊው። ተወዳጆች ሆይ በዚህ ቃልም አይሁድ ቅዱስ እስጢፋኖስን በግልጽ አስተማሪነቱ አይገባህም እያሉ ሳይሆን ይከራከሩት የነበሩት እኔ መምህር ልባል አይገባኝም እንዲል ነበር ጫና ይፈጥሩበት የነበሩት። በእርሱ የሚፈጸሙ ተአምራቶች በእርሱ ላይ በክፋት እንዲነሳሱበት ምክንያት ሆኗቸው ነበር። ነገር ግን ከእርሱ ጋር በቃል ወደ መሟገት ሲመጡ አሳፍሮም ይመልሳቸው ነበር። ስለዚህም ሐሰተኛ ምስክሮችን ወደ ማሰባሰብ ተመለሱ። ነገር ግን እስጢፋኖስን ይከራከሩት ነበር። ይናገርበት የነበረውንም ጥበብና መንፈስ ይቃወሙ ዘንድ አልተቻላቸውም ተብሎ እንደተጻፈው ለከረከራቸው ምላሽ ስላሳጣቸው ይህ ምክንያት ሆኗቸው በቁጣ በመነሳሳት እርሱን ለመግደል አልሞከሩም። ነገር ግን ሐዋርያትን በመተው በእርሱ ላይ ብቻ ወንጀሎችን በማቅረብ በዚህ መንገድ በሐዋርያትና በተከታዮቻቸው ላይ ሽብርን በመዝራት ጉባኤውን መበታተን ነበር ዓላማቸው። ስለዚህም ሲከሱት እንደዚህ ብሎ መለሰላቸው። አላሉትም። ነገር ግን ሕዝቡንና ሽማግሌዎችን ጻፎቶችም ቀርበው ያዙት፣ ወደ ሸንጎም አመጡትና ይህ ሰው በዚህ በተቀደሰ ስፍራ በሕግም ላይ የስድብን ነገር ለመናገር አይተውም በማለት ነበር የከሰሱት። የስድብን ነገር ለመናገር አይተውም ሲሉም እንዲማወክ የዕለት ከዕለት ተግባሩ አድርጎታል ሲሉ ነው። ይህ የናዝሬቱ ኢየሱስ ይህንን ስፍራ ያፈርሰዋል፣ ሙሴም ያስተላለፈልንን ሥርዓት ይለውጣል ሲል ሰምተነዋልና የሚሉ የሐሰት ምስክሮችን አቆሙ ሲሉም ክርስቶስን ሊነቅፉ ሽተው የናዝሬቱ ማለታቸውን እናስተውላለን። እነዚህ ወገኖች ቤተ መቅደስን የምታፈርስ በሦስተኛውም ቀን የምትሠራው ራስህን አድን
በማለት በክርስቶስ ላይ ሲሳለቁ የነበሩ ወገኖችም ናቸው። እነዚህም ወገኖች ምንም እንኳን አገራቸውን ጥለው የሚወዱ ቢሆኑም ለሙሴና ለቤተ መቅደሱ ያላቸው ክብር የተለየም ነበር። የእርሱ ክስ ሁለት ገጽታም ነበረው። እርሱ ሥርዓቱን የሚለውጠው ከሆነ በእርሱ ምትክ ሌላ ሥርዓት ይተካልና ብለው ስለሰጉም ነበር። ለውጡ እንዴት ከቀደሞ የተሻለና ከዕንቁ ይልቅ የከበሩ ጸጋዎች የሞሉበት እንደሆነም ማስተውል። በሸንጎ የተቀመጡት ሁሉ ትኩር ብለው ሲመለከቱት እንደ መልአክ ፊት ሆኖ ፊቱን አዩት። በቤተ ክርስቲያን አነስተኛ ማዕረግ ላይ ላለው ክርስቲያን እንኳ የፊት መልክ እንደ ፀሐይ አብርቶ መታየት የተለመደ መሆኑን ነው። ከዚህ ምንባብ የምናስተውለው አንድ የምንጠይቀው ጥያቄ አለኝ። የዲያቆን ከሐዋርያት የሚያንስበት ነገር አለውን? ታምራት ከመፈጸም አልተቆጠበም። በድፍረት ነበር የሚያስተምር የነበረው። መጽሐፉም በሸንጎ የተቀመጡት ሁሉ ትኩር ብለው ሲመለከቱት ይልና እንደ መልአክ ፊት ሆኖ ፊቱን አዩት ይላል ዘጸአት 34:30። ይህ የእርሱም ጸጋ ነው። ይህ የሙሴ ክብር ነው። እርሱ የሚናገረውን ሁሉ በመታዘዝ ይፈጽሙትም ዘንድ እግዚአብሔር አምላክ ይህንን ክብር ሰጥቶት ነበር። አዎ ዛሬም በሚወዷቸው በሚጠሏቸውም ፊት አስገራሚና አስደናቂ መንፈሳዊ ብርሃንን ከፊታቸው የሚያፈልቅላቸው ቅዱሳኖች አሉ። በዚህ ቦታ የቅዱስ እስጢፋኖስን ቃል መስማት ለምን አስፈለገ? አስቀድሞም ተገልጧል። ስለዚህም ከዚህ በመቀጠል ሊቀ ካህናቱም ይህንን ነገር እንዲህ ነውን አለ። እንዲህ አይነት ጥያቄ ውስጥ አንዳች ታላቅ ተንኮል እንዳለ ማስተዋል ይቻላል። ስለዚህም ቅዱስ እስጢፋኖስ መልሶን ታላቅ በሆነ ብስለት ጀመረ። ወንድሞችና አባቶች ሆይ ስሙ። የክብር አምላክ ለአባታችን ለአብርሃም በካራን ሳይቀመጥ ገና በሁለት ወንዝ መካከል ሳለ ታየና ከአገር ከዘመዶችም ወጥተህ ወደ ማሳ ወደ ማንኛውም ምድር ና አለው አለ። በዚህ መልሱ የእነርሱን ተንኮል ነቅሎም አጠፋው። በዚህም ስለምን ቤተ መቅደሱ ከእንግዲህ ምንም እንደማይጠቅም ገለጠላቸው። ሥርዓታቸውም ከእነርሱ ግምት ውጭ ምንም ጥቅም እንደሌለው በተዘዋዋሪም ማስረዳቸው። እንዲህም ስብከቱንም ምንም የማስቆም ኃይሎ እንደሌላቸውና ደካማ በሆነው አካል ተጠቅሞ እግዚአብሔር ብርቱ የሆነውን ኃያሉን ኃይሉንም እንደሚያሳይ እንደሚገለባብጥ አሳየበት። ይህ የመግቢያም ንግግሩ ማግም ጠቅላላ የንግግሩ ይዘት እንዲታታው አስተውል። ከዚህ በላይ ደግሞ እነዚህ ወገኖች እንዴት ታላቅ ደስታና ታላላቅ በረከቶችን ያመጡላቸውን አስቀድሞ እየተቃረኗቸው እንደመጡ አሁንም ድል ሊነሱት የማይችሉትን አምላክ የተፈታተኑ እንደሆኑ መግለጡንም
ልብ እንላለን። የክብር አምላክ ለአባታችን ለአብርሃም በካራን ሳይቀመጥ ገና በሁለት ወንዝ መካከል ሳለ ታየና ከዚህ ከአገርህና ከዘመዶችህም ወጥተህ ወደማሳይህ ወደ ማንኛውም ምድር ናለው። በዚያ ዘመን ቤተ መቅደስ መሥዋዕትም አልነበረም። ነገር ግን የእግዚአብሔር ራእይ ብቻ ለአብርሃም የተገለጠለት ነበር። የእርሱም ቅድመ አያቶቹ ፋርሶች እንደነበሩ እርሱም በተቀመጠባትም ምድር እንግዳ ሆኖ እንደኖረ አስረዳቸው። በንግግሩ መጀመሪያም ላይ ቅዱስ እስጢፋኖስ የክብር አምላክ ማለቱ መልካም ነበር። በዚህ እግዚአብሔር ለሰዎች ከሰጠው ክብር ውጭ እንዳረጋጋቸው አስረዳቸው። የክብር አምላክ ሲል አብርሃምን ያከበረው አምላክ እኛም ይህ ክብር በእምነት እንድናገኝ አብቃን ሲላቸው ነው። ቅዱስ እስጢፋኖስ ከሥጋዊ ሥርዓትና ለቦታ ከሚሰጡት ክብር አውጥቶ እንዴት በውስጣቸው ጥያቄን እንደፈጠረባቸው ማስተውል። የክብር አምላክም አለ እንዲህ ሲል እርሱ ከእኛ ዘንድ ከመቅደሱም ለእርሱ የሚቀርበው ክብሩን እንደማይጨምርለት ይልቁኑ እርሱ ራሱ የክብራቸው ምንጭ እንደሆነ ለማሳየት በመፈለጉም ነበር እንደዚህ አላቸው። በተጨማሪም ሴራ ሰርታችሁ እኔን ለዚህ ሸንጎ በማቅረባችሁ እግዚአብሔርን ያከበራችሁት እንዳይመስላችሁም እያላቸው ነበር። ከዘመዶችህም ማለት ሲተረጎም ስለምን የአብርሃምን አባት ታራ ከካራን ወጣ ብሎ መጽሐፍ ቅዱስ ተናገረ? ከዚህ የምንማረው ለአብርሃም በተገለጠለት ራእይ መሰረት የአብርሃምም አባት ከካራን ወጥቶ ከከነዓን መግባቱን ነው። በዚህም ቦታ ደግሞ አብርሃምን ከዚህ ከአገርህና ከዘመዶችህም ወጥተህ ወደማሳይህ ወደ ማንኛውም ምድር ናለው። በአብርሃም ታላቅ መታዘዝ የእነርሱን አለመታዘዝ በመግለጥ የአብርሃም ልጆች ለመባል ምንም እንደማይበቁም ገለጠላቸው። ከዘመዶች በማለት ለእግዚአብሔር የማይመቹ ክፎች ክፋታቸውንም ሊታገስ ካልቻላቸው ትውልድ እንደሆኑ አብርሃምም በዚያ ቢቆይ ከክፋታቸው የተነሳ መልካም ፍሬ ሊያፈራ እንደማይችል ሲገልጥለት ነው። በዚያንም ጊዜ ከከለዳውያን አገር ወጥቶ በካራንም ተቀመጠ። ከዚያም አባቱ ከሞተ በኋላ እናንተ ዛሬ ወደምትኖሩበት ወደዚች አገር አወጣው። በዚችም የግዝር መረገጫ ጫማ እንኳ የሚያክል ርስት አልነበረውም። በዚችም የእግር መረገጫ ጫማ ሳይኖረው እንዲህ በማለቱ ባይምሯቸው ርስታችን ናት ብለው ከሚመኩባት አውጥቶ እንደሰደዳቸው እናስተውላለን። ስጠው ቢላቸው ኖሮ ፍርዱ በእነርሱ ላይ ሳይሆን በእርሱ ላይ ይወድቅ ነበር። ስለዚህም ዘመዶችንና ሀገሩን ጥሎ ከወጣም በኋላ ወደዚች መጣም አላቸው። ከዛስ በኋላ ከከነዓን ለአብርሃም ርስት አድርጎ አልሰጠውምን? ሰጥቶታል። ነገር ግን ይህ የሌላኛይቱ ርስት ጥላ ነበር። ቅዱስ እስጢፋኖስ ትምህርቱን ርስት አልሰጠውም ብቻም ብሎ ለማጠናቀቅ አልፈለገም። ነገር ግን ልጅ ሳይኖረው ለእርሱ ከእርሱም በኋላ ለዘሩ ይሰጠው ዘንድ ተስፋም ሰጠው አለ። ከዚህ በመቀጠል የማይቻለው ሁሉ ለእርሱ የሚቻለው እግዚአብሔር ምን እንዳደረገም
ገለጠላቸው። ከሩቅ ሀገር የሆነ ሰው ነው እግዚአብሔር እንዲህ አለው፣ አንተን የከነዓን ሀገር ገዥ አደርግሃለሁ። ነገር ግን ስለ እርሱ የተናገረውን መልሰን እንመርምረው። ተወዳጆች ሆይ ጠይቃቸዋለሁ፣ በቅዱስ እስጢፋኖስ ላይ የጸጋው ብርሃን የታየው በምን ምክንያት ይሆን? ጸሐፊው ስለ እርሱ ማንነት አስቀድሞም ሲጽፍ ጸጋና ኃይል የተመላ በማለት ማረጋገጫውን ሰጥቶታል። ነገር ግን መንፈስ ቅዱስ መገለጥን ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር ይሰጠዋልና፣ ለአንዱም በዚያው በመንፈስ ዕውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነትን፣ ለአንዱ የመፈወስ ስጦታን እንዲል አንዳንድ ሰው የመንፈስ ቅዱስ ጸጋ ያይደለ ሌላ ጸጋም ሊሰጠው ይችላል። በሸንጎ የተቀመጡት ሁሉ ትኩር ብለው ሲመለከቱት እንደ መልአክ ፊቱን አዩት ብሎ መናገሩ እንደኔ ለቅዱስ እስጢፋኖስ በመንፈስ ቅዱስ የተሰጠውን ጸጋና ኃይሉን ይመስለኛል። ልክ በርናባስን ደግ ሰውና መንፈስ ቅዱስ እምነትም የመላበት ነበርና እንደተባለው አይነት ማለት ነው። እውነተኞችና ንጹሐን ሰዎች ከምንም ነገር በላይ ሰዎች ይድኑ ዘንድ ይፈልጋሉ። ይህ ጸጋ እጅግ ታላቅ የሆነ ጸጋ ነው። በዚያ ጊዜ በሙሴ ላይ በእግዚአብሔርም ላይ የስድብ ቃል ሲናገር ሰምተነዋል የሚሉ ሰዎችን አስነሱም። አስቀድመው ሐዋርያትን ሲከሷቸው ትንሣኤውን ይሰብካሉ፣ ሕዝቡን ወደ ራሳቸው ሰብስበዋል ብለውም ነበር። በዚህ ግን ሕመማቸውን ከእነርሱ ላይ ባራቀላቸው ቅዱስ ላይ ክሳቸውን አቀረቡበት። እነዚህ ወገኖች በተደረገላቸው ፈውስ የተነሳም ምስጋናን ሊያቀርቡ እንጂ እርሱ ላይ በጠላትነት እንዲነሱ የሚያበቃቸው አልነበረም። እንዴት ታላቅ እብደት ነው! እንዴትስ ሰውን የመግደል ጥማት ነው! በዚህ ቦታ በሥራ የረታቸውን በቃላቸው ሊረቱት ሲሟገቱት እናስተውላለን። በክርስቶስ ላይ የፈጸሙትን በቅዱስ እስጢፋኖስም ላይ የደገሙት በቃል ብቻ ጉልበታቸውን ማሳየት ነው። እነዚህ ወገኖች ምንም ወንጀል ሳይገኝባቸው ያለምንም መረጃ ምንም የሚከሱበት ነጥብም ሳይኖራቸው ክርስቲያኖችን ሲይዟቸው አያፍሩም። እነርሱም ላይ ምስክር ኑሮት እነርሱን ወደ ፍርድ ወንበር የሚያመጣቸው እንዳልነበር አስተውሎም። ከሆነ ግን እነርሱ ተከራክረው ይረቷቸው ነበር። ነገር ግን ሐሰተኛ ምስክሮችን በእነርሱ ላይ ያስነሱባቸዋል። ምክንያቱም ሥራቸው ሕገወጥ እንዳይመስልባቸው ነበርና። እነዚህ ወገኖች ክርስቶስን ሕግን ሸፈን አድርገው የሰቀሉትም ወገኖች ናቸው። ቢሆኑም የሐዋርያትን እንዲሁም የቅዱስ እስጢፋኖስን ስብከት ሰውን እንዴት እየለወጠ እንደነበር አስተዋላችሁን? በዚህም ምክንያት ነው እርሱ ላይ በቁጣ ከመነሳት አልፎ በድንጋይ እስከ መውገር የደረሱት። አሁንም እንደዚሁ ናቸው። እንዲህም በሚፈጽሙበት ወቅት አንድ ወዳጁን ወደ አንድ ቦታም ወስዶ እንደሚደረገው አይነት በየግላቸው የሚያደርጉት ዱለታም አይደለም። ነገር ግን ከየአቅጣጫው ተሰባስበው ነበር ሴራቸውን የጠነሰሱ የነበሩት።
በሴራቸው ጠላቶቻቸውን ሳይቀር ያሳትፉ ምስክር የሆኑላቸው ዘንድ ያግባቡም ነበር። ይህን ያክልም ደክመው የእስጢፋኖስን ጥበብ መቃወም አልተቻላቸውም። ከኢየሩሳሌም ብቻ ያሉት አይደሉም እርሱም ለመቃወም የተሰለፉት፣ ነገር ግን ከሌሎችም ሀገራት የመጡትም ጭምር ነበሩ። እነዚህ ወገኖች በሙሴ ላይ በእግዚአብሔርም ላይ የስድብ ቃል ሲናገር ሰምተነዋል አሉ። እናንተ በድርጊታችሁ እፍረትን የማታውቁ አይሁድ ሆይ፣ እናንተ ድርጊት በራሱ እግዚአብሔርን እንደ መሳደብ አይቆጠርምን? ስለዚህ ክፉ ተግባራችሁ ዞር ብላችሁ አታስቡምን? እነዚህ ወገኖች በዚህ ቦታ ሙሴን ማስነሳታቸው የእግዚአብሔር ነገር ለእነርሱ እንደ ተራ ነገር ተደርጎ ስለሚቆጠር ነው። ይህ ከግብፅ ያወጣን ሙሴ ምን እንደሆነ አናውቅምና ያሉት እነዚህ ወገኖች የሙሴ ወዳጆች መስለው በመታየት በየትኛው ሙግታቸው ላይ የሙሴን ስም መላልሰው ያነሱ ነበር። ሕዝቡንና ሽማግሌዎችን ጸሐፎችንም አናደዱ ይላል። በዚያ ዘመን የነበረው ሕዝቡ በቀላሉ የሚታለል ሕዝብ ነበር። አስቡት እስኪ እንዴት ወደዚህ ድንቅ ማዕረግ የደረሰ ሰው እግዚአብሔርን ሊሳደብ ይችላል? እግዚአብሔርን የሚሳደብ ኃጢአተኛ ቢሆን ኖሮ እንዴት በሕዝቡ ፊት እንዲህ አይነት ድንቃ ድንቅ ታምራትን ሊያደርግም ይችላል? ነገር ግን አላዋቂና ሥርዓተ አልበኛ ሕዝብ ለእነርሱ ክፉ ፈቃድ መፈጸም እንደ ደጀን ሆናቸው። በሙሴ ላይ በእግዚአብሔርም ላይ የስድብ ቃል ሲናገር ሰምተነዋልና ይህ ሰው በዚህ በተቀደሰ ስፍራ በሕግም ላይ የስድብን ነገር ለመናገር አይተውም። እንዲሁም ይህ የናዝሬቱ ኢየሱስን ስፍራም ያፈርሰዋል፣ ሙሴ ያስተላለፈልንን ሥርዓት ይለውጣል ሲል ሰምተነዋል ብለው ነበር ቀሊል ልብ ያለውን ሕዝብ በእርሱ ላይ የቀሰቀሱበት። በዚህ ቦታ ሙሴ ያስተላለፈልን ሥርዓት አሉ እንጂ እግዚአብሔር የሰጠንን ሥርዓት አላሉም። በጭፍን ጥላቻም በእርሱ ላይ ተነሳስተው የእነርሱን ክፋት በእርሱ ላይ በመለጠፍ ሥርዓተ አልበኛ ብለው ከሰሱት። ነገር ግን እግዚአብሔርን የሚሳደብ አንድም ስብዕና የሌለው ሰው መሆኑን እንዲገለጥ በሸንጎ የተቀመጡት ሁሉ ትኩር ብለው ሲመለከቱት እንደ መልአክ ፊት ሆኖ ፊቱን አዩት። ይህ ቅዱስ በሸንጎ ፊት እንዲህ ብለው ሲያሳጡት እንኳ እርጋታን ተላብሶ ነበር ክሱን ያደምጥ የነበረው። መጽሐፍ ቅዱስ በአንድ ጥፊ ላይ እውነተኛ ምስክሮች ምስክርነታቸውን ሲሰጡ እንዲህ አይነት ታምር እንደተከሰተ ጽፎልንም አናገኝም። ነገር ግን በቅዱስ እስጢፋኖስ ላይ የሚመሰክሩ ምስክሮች ሐሰተኞች ስለመሆናቸው እግዚአብሔር ያሳይ ዘንድ ፊቱም እንደ መልአክ ፊት እንዲያበራም አደረገው። እኒህም አይሁድ ሐዋርያትን ስለ ክርስቶስ ዳግም እንዳይሰብኩ ከለከሉ እንጂ ሐሰተኞች ምስክሮች አቁመው አልከሰሷቸውም ነበር። ይህ ቅዱስ ሐሰተኛ ምስክሮችን አቁሞ በሸንጎ ፊት ከሰሱት። ስለዚህ በሁሉ ፊት እርሱ ጻድቅነት ይሟገታቸው ዘንድ ከፊቱ ብርሃን መንጭቶ እያበራ በእግዚአብሔር ተመልቶ ምስክር ሆናቸው። ይህም ሽማግሌዎች ሳይቀር አስደንቋቸው ነበር። እርሱም እንዲህ አለ፣ ወንድሞቼና አባቶቼ ሆይ ለአባታችን ለአብርሃም በካራን ሳይቀመጥ ገና በሁለት ወንዝ መካከል ሳለ ታየው አለ። በዚህ ንግግሩ የእግዚአብሔር ተስፋ ቃል ከርስታቸው ከግርዘት ከመሥዋዕት ከቤተ መቅደሱ በፊት እንዲኖር ከእርሱ በጎነት የተነሳ ግርዘትና ሕግ ለእርሱ እንዳልተሰጣቸው፣ ነገር ግን ምድሪቱ በአብርሃም መታዘዝ ምክንያት እንደተሰጣቸው
እንዲገነዘቡ አድርጓቸዋል። እንዲሁም መገረዛቸው ብቻውን የተስፋ ቃል ለመቀበል እንደማያበቃቸው አመላከታቸው። ከነዚህ በተጨማሪም ለአማናዊው ሥርዓት ይህ ጥላ እንደሆነ እንዲሁም እግዚአብሔር ወደ ዘጋጀው ሀገር ርስት ለመግባት ሲባል ሀገርን ርስትን ጥሎ በእርሱ ትእዛዝ መውጣት ግን ማፍረስ እንዳልሆነም ሲያስረዳ በዚያን ጊዜ ከከለዳውያን ሀገር ወጥቶ በካራን ተቀመጠ እንዳለ ማስተዋል እንችላለን። እንደዚህም ብሎ አይሁድን ትምህርት ሰጥቷቸዋል። የልዑል እግዚአብሔር ቤተሰቦች እኛም እንደ ቅዱስ እስጢፋኖስ ስለ ሃይማኖታችን ስለ ኦርቶዶክስ ተዋሕዶ እምነታችን መስክረን ሕይወታችንን ነፍሳችንን ለክርስቶስ እንድንሰጥ የልዑል እግዚአብሔር መልካም ፈቃድ ይሁንልን። አሜን። እንበል አቡነ ዘበሰማያት